ያው ዱባይ አመት ከ8 ወር ሰርቼ እናቴ እየናፈቀችኝ እያለቀስኩ ሳስቸገር ተመልሼ ኢትዮጵያ ገባሁ። ከዛ ተመልሼ ትንሽ ቤተሰብ አይቼ ተመልሼ ዱባይ ሳውዲ አረቢያ ሄድኩኝ። በ2000 ስንት ሊሆን ነው 2004 አካባቢ። ከዛ 2004 ሄድኩኝ ወደ 2006 ድረስ አሁንም በ2 አመቴ ተመልሼ ኢትዮጵያ ሄድኩኝ። ከዛ አይቼ ተመለስኩ። ብቻ ሳውዲ አረቢያ 3 አመት ከሰራው በኋላ ባለፈው እንደውም መብረቁ ላይ አስለጥፍ ያለውን የሆነ ሰው 14500 ድርሃም በሐዋላ ላክልኝ ብዬ ሰጥቼው በዛው በልቶ ቢቀረ ማለት ነው። 2010 ላይ ወደ ኢትዮጵያ ገባሁ። አሁንም ከሳውዲ 4 አመት ከሰራው በኋላ አገባሁኝ። የልጄን አባት ትምህርት ቤት ነው የተዋወቁት። ያው አግብቼ ገንዘቡንም ሰውዬው ልክልሻለሁ እያለኝ ስለነበረ ረጅም ጊዜ ጠበኩት። ሳይልክልኝ ሲቀር ያው ትዳሩም ሳልስማማ ሲቀር ከባለቤቴ ጋር አንድ ልጅ ወልጄ ተለያየው ማለት ነው። ተለያየውኝ። ከዛ ልጄን እስከ 3 አመት ከምናምን አሳደግኩኝና ተመልሼ ወደ ዱባይ በቤት ሰራተኝነት ሄድኩኝ። ከሰውዬው ጋር ተለያይቼ ማለት ነው፣ ከልጄ አባት ጋር። ከዛ በኋላ ዱባይ ተመልሼ ሄድኩኝ። ግን በጣም አልተመቸኝም ነበር እዛ ቤት እዚህ ቤት። ብቻ ያው ልጁ ከማን ተወለደ ምትላለች። ልጄን የወለድኩት ከአባቱ ነው። 2010 አግብቼ ስለነበረ ማለት ነው። 2010 አገባው ብዬሻለሁ ከሳውዲ አረቢያ ተመልሼ እንዳላስረዝምባችሁ ብዬ ነው። ከዛ በኋላ ዱባይ ስመለስ ከልጅ አባት ጋር በ2ኛ አመት ነው የተለያየው። ግን ልጄን እስከ 3 አመት ከ2 ወር ድረስ አሳድጌ ያው ህይወቱ ምንም ስላለ ወደ ዱባይ ተመለስኩኝ ማለት ነው። ዱባይ ደግሞ ያለው ያው የኑሮ ሁኔታ እንዳጋጣሚ ሆኖ የስራ እድልም ስላልተመቻቸልኝ ብዙ ቦታ ገብቼ ሞክሬም ስላልሆነልኝ ያው 1 አመት ከ2 ወር 3 ወሩን ያው በስራ አጥነት 9 ወሩን ሰርቼ አሁንም አማርኛ አፍሪካ ያልውስጣ ይባላል። በአረብኛ ደግሞ ምን ይባላል? በአረብኛ አፍሪካ ያልውስጣ አፍሪካ ያልውስጣ ይባላል። አዛገን እኮ ታሪኩ ኦኬ። እና ኮሜንቱን ትተሽ ከኛ ጋር ታወሪያለሽ ወይስ ይሻላል? አይኔ እያየብኝ እኮ አይንሽ ወደ ግድግዳ ወደ ጣራዬ እንዴ ውስጧ እኮ አንቺ መሰልሽ ከኮመንት እያነበሽ ስትመላለሽ ልትይ ነው። እኛ ቁጭ ብለን እየሰማንሽ ታሪኩን እያቋረጥሽ። ኦኬ። እና ከዛ እዚህ ሀገር እንዳልኩሽ የምግብ ግብአቶችን ምናምን ኢምፖርት እናደርጋለን ተባብለን መጣን። ግን ከመካከላችን አንዱ የኛ ጓደኛ የሆነ ሰው በመሀል ሀሳቡን ቀየረ። ባለቤቱ ጋር ስላልተስማሙ ተመለሰ። ከዛ በኋላ ወደ ሬስቶራንት ቢዝነስ ገባን ማለት ነው። እኔና ጓደኛ የሆነን አንድ ሰውም ደግሞ ከሌላ ቦታ መጣንና ሬስቶራንት ቢዝነስ ጀመርን። እዛ እየሄደ እያለ በ5ኛ ወር ሳይሆን ቀረ ብለው ሁለቱ አሁንም አልተመቸንም ብለው ለቀውት ሄዱ ማለት ነው ቢዝነሱን። ከዛ ሁለት ወንድሜንም እህቴንም አመጣሁኝ እኔ ወደዚህ ሀገር እየኖርኩኝ እያለ ብቻ በመጣሁኝ በአመቴ አካባቢ አንድ ሰው ይመጣል ወደዚህ ሀገር ማለት ነው። ኢትዮጵያዊ ነው። ጀስት የኮንስትራክሽን ባለሙያ ነኝ እገሌ ይባላለሁ። ሳውዝ ሱዳን የሚባል ሀገር
እሰራ ነበረ። ከዛ 2022 አካባቢ የካንሰር የጭንቅላት እጢ ይዞሃል ተብዬ ከስራ ተቋረጥኩኝና ወደ ታይላንድ ለሕክምና ሄድኩኝ። ከዛ ሕክምና ቦታ 9 ወር ተኝቼ ሆስፒታል ተመልሼ። ሬስቶራንት መጥቶ ነው ይሄን የሚልሽ? አዎ እኔ ሬስቶራንት ነው መጥቶ ሀበሻ ነው። ሀበሻ ነው። ኦኬ። ግን የሀገሪቷ ስም ግን ትክክል አትመስኝም። ለምን አፍሪካ የሚባል ሀገር አለ እንዴ? ብቻውን አፍሪካ ነው። ጉግል አድርጌ ሴንትራል አፍሪካን ሪፐብሊክ ባንጊ ይባላል ዋና ከተማዋ ስም ናቸው። እና በጣም አቤ ከርቤ መሰለህ ባንጊ በያ ታዲያ ባንጊ ዋና ከተማዋ ነው፣ ሀገሩ አይደለም። እሺ ቆይ አንዴ ጎግል ላይ ሰርች ላድርግና ባንዲራ ጎግል አድርጊውና ታየዋለሽ። እስቲ ንገሪኝ፣ ምንድነው አፍሪካ? ሴንትራል አፍሪካን ሪፐብሊክ ወይም ደግሞ አፍሪካ ያልውስጣ በይው አረብኛ ሴንትራል አፍሪካ ሪፐብሊክ። ይሄ ነው ባንዲራቸው? የስ እሱ ነው። ሴንትራል አፍሪካ ሪፐብሊክ። ርዝመቱ እንደዚህ አይነት ሀገር ሰምቻለሁ። ሪፐብሊክ ፍላግ ብዬ ነው የገባሁት። ኦኬ ሴንትራል አፍሪካ ሪፐብሊክ ይባላል። እሺ ከዛ በኋላ አንድ አበሻ ከስተመር መጣና ያለሻንና ምን አለኝ፣ እኔ ሳውዝ አፍሪካ ላይ ኢንቨስተር ነበርኩኝ በኮንስትራክሽን ዘርፉ ማለት ነው። ብቻ እዛ ስኖር በ2022 ማለትም የዛሬ 4 ዓመት አካባቢ ድንገት የጭንቅላት እጢ ያለብህ ተባልኩኝ። የኮንስትራክሽን ማቴሪያል ላዝ ወደ ዩጋንዳ በሄድኩበት የጭንቅላት እጢ ያለብህ ተባልኩኝ። ከዛ ተነስቼ ወደ ታይላንድ ሕክምና ሄድኩኝ። 9 ወር ተኝቼ ተመልሼ ማነው ይሄ ሩዋንዳ የሚባለው ሀገር ትንሽ ለማገገምና ለመዝናናት እንደሄድኩኝ ስለ ሴንትራል አፍሪካ ሰማሁኝ አለች። ምን አይነት ከዛ ስለው እና ሴንትራል አፍሪካ ማለት ልክ ሳውት ሱዳን እሱ ካምፓኒ እና የኮንስትራክሽን ካምፓኒ ያለብኝ የሚልበት ሀገር ሳውት ሱዳን የዛሬ 15 ዓመት የነበረችበት ጊዜ ላይ የነበረ ሀገር ነው ሴንትራል አፍሪካ ሪፐብሊክ ሲባል ሰምቼ ብድግ ብዬ መጣሁ አለ ማለት ነው። እና ሀገሩ እንዴት ነው ምናምን ብሎ ጠየቀኝ። ሀገሩ ደህና ነው፣ እንዲህ ነው ብዬ ያው እንደ አንድ ሀገር ውስጥ ትንሽ ከሱ በላይ እንደቆየ ሰው ያለውን ነገር ላስረዳው ሞከርኩኝ ማለት ነው። ከዛ በሁለተኛ ቀን መጣ። እዚህ እኔ ጋር የሚሰሩ ልጆች አሉ። አንዱን ከነሱ መሀል ይጠራና ይችን ፎቶ እያት ይለዋል። ምንድን ነው ሲለው እኔ እሷን ትመስላለች ምናምን ተባብለው ከዛ አፈቅርሻለሁ በዛው ጀመረ። በቃ እዛው የዛኑ ቀን ጀምሮ ማለት ነው። ምንድን ነው ሲባል በፊቷኛ ፍቅረኛዬን ትመስላለች እንደ በቃ በጣም ወድጃታለሁ አለ ማለት ነው። ከዛ እንዲህ እያለ በቃ ዝም ብሎ እንዲህ ያወራል። ተመሳሳይ ነገር ይመጣል፣ ሁሌ ይመጣል፣ ቁርስም ይመጣል፣ ምሳሌ ይመጣል ምናምን ማለት ነው። ከዛ ያው ከሕክምና መጥቼ ነው አላገገምኩም ደግሞ ብሏል። አንድ ቀን ሲደውልልኝ አቦ እኔ ስልክ አልወድም፣ በዛ ላይ ደግሞ የስራ ሰው ነኝ፣ ስራ አልወድም፣ ይሄ የስልክ ማውራት አልወድም፣ አትረብሸኝ፣ ኑሮ ልኑርበት አልኩት ማለት ነው። ስለው ያንን አለችኝ፣ ኑሮዬን ልኑርበት አለችኝ። እኔ ኑሮ ብዬ እሷን ይዣት ብሎ ፓራላይዝ ሆንኩኝ አሉ እንግዲህ ጓደኞቹ ማለት ነው። ከዛ ማለት አንቺ የስራ ሰው ነኝ ወሬ አልፈልግም እስራኤል ስራ ተናዶ ነው ፓራላይዝ ሆነ። ፓራላይዝ ሆንኩኝ። ለምን ፓራላይዙ መጀመሪያም አለ። ይሄ ኬሞቴራፒ ማለት በነገራችን ላይ ትልቅ የህክምና ሂደት ነው። ያው ህክምና ባለሙያዎች ያውቁታል። ጭንቅላቱ በእንትን የሚታጠበው ማለት በጨረር እጢውን በጨረር ለማቃጠል የሚደረገው ሂደት ማለት ነው። እሱ የካንሰር ታማሚ ነው። እዛ ሀገር የመጣው ለህክምና ነው አይደል? እኛ ጋር የማይመጣው ለህክምና አይደለም። እዚህ የማይመጣው ለኢንቨስትመንት ነው ያለው። ሀገሩን ለቢዝነስ ሊያጠና ነው የመጣው፣ ላጠና ነው የመጣሁት አለ እኮ። ሆቴል ነው ያረፈው ወይስ ቤተሰብ አለው? በዛ ሰዓት ሆቴል ነው ያረፈው። መጀመሪያ አካባቢ እኛ ጋር በሚመጣበት ሰዓት ማለት ነው። ህክምናውን የት ነው ያካሄደው? ታይላንድ ነው አለ። ታይላንድ ታክሞ ድኖ ወደ ኢትዮጵያ ተመልሶ ወደ ኢትዮጵያ አልተመለሰም። ሩዋንዳ ነበረ። ሩዋንዳ ቁጭ ብሎ እያወራ እያለ ስለ ሴንትራል አፍሪካ ሰው ሲያወራ ሰማ። ኦኬ ታዲያ ለህክምና በእርዳታ ተሰብስቦለት ነው የታከመው ወይስ በራሱ ገንዘብ? በራሴ ገንዘብ ነው የታከምኩት ነው ያለው። እሺ አንዴ ማሬ መዲናዬ ቆይ፣ ለህክምና የት ሀገር ነበር ሄደው?
ህንድ፣ ታይላንድ ሄደ፣ ታከመ፣ ዳነ። ከዛ ምን ሊያደርጉ ኡጋንዳ ሄደ? ሩዋንዳ የሄደው ለመዝናናት ሕክምና በኋላ ሕክምናውን ታይላንድ ጨረሰ። ማሻላ ሀብታም ነው። ሕክምናውን ታይላንድ ጨረሰ። ለመዝናናት ሩዋንዳ ሄደ። ሩዋንዳ ተዝናንቶ ደግሞ አንቺ ያለሽበት አፍሪካ ሀገር ደግሞ ምን ሊሆን መጣ? ለቢዝነስ ሊያይ ቢዝነስ ማን ሊሆን ቢዝነስ ሊሰራ ሀገሩን ቼክ ሊያደርግ። ለምን ኢንጂነር ነኝ ነው ያለው። እንግዲህ እናንተ ሀገር ማነው አፍሪካ ሴንትራል አፍሪካ አንቺ ምትኖሪበት ሀገር ቢዝነስ ሊያጠና ቢዝነስ ሊሰራ ካረፈበት ሆቴል አንቺ ጋር አበሻ ሬስቶራንት ስላለሽ ምግብ ቤት ሊበላ በመጣበት እንደሚያፈቅርሽ ነግሮሽ በስልክ ማውራት ጀምራችሁ ከዛ አረበናት በጣም ወሬ ትወዳለን የስራ ሰው ነኝ ወሬ አታብዛ ምናምን ስትዩ በዛ ንዴት ፓራላይዝ ሆነ። ከዛ ጓደኞቹ ደግሞ መጥተው ለአንቺ ፓራላይዝ ሆነ አንቺ ወሬ አታብዛ ስላልሹ አሉሽ። ያው እነሱ ሳይሆን የሚመጡት እሱ ራሱ ይለኛል በስልክም ብቻ ጓደኞቹም ደግሞ ይነግሩኛል። ስለ አንቺ ብቻ ነው የሚያወራው። ምን ሆነሽ ነው? እሱ በሽተኛ ነው፣ ደህና ሆኖ አላገገመም፣ ምን አለ ብትረጁ ምናምን ይሉኛል። ከዛ በክራንች መጣ። በ3ኛ ቀን ነው በ4ኛ ቀን ምናምን ብቻ እንደዚሁ እያለ እንደዚሁ እያወራን እያለ የፍቅር ጥያቄውን ሳልቀበለው ግን በጣም እያመመው መተኛት ጀመረ። ከሆቴል ወጥቶ ቤት ተከራየ ማለት ነው። ከሆቴል ወጥቶ ቤት ተከራየ። በሽታውን በቃ እየጠናበት መጣ። ፓራላይዝ ሆነ፣ በሙሉ የማይንቀሳቀስ ሰው ማለት ነው። አንድ እግሩ ደህና ነው፣ ግን ሁለተኛ እግሩ ያው ፓራላይዝ ነው። ከዛ እህቴና ወንድሜ ያሉ ብዬሻለሁኝ። እህቴ ደግሞ ምን አለ አንዳንድ ጊዜ እኮ ይሄሽ ለምንድን ነው ማታግዙ ምናምን ትለኛለች። እሄዳለሁ፣ አንዳንድ ጊዜ አየዋለሁ፣ ምግብ ሲያስፈልግ ምግብ ምናምን ወስድለታለሁ ምናምን። እንደዚህ እያለ 6 ወር ቆየን፣ የፍቅር ጥያቄውን ሳልቀበለው ማለት ነው። ብቻ በመሀል ያገግማል፣ በመሀል ደግሞ መልሶ ይታመማል፣ በመሀል ያገመግማል፣ መልሶ ደግሞ ይታመማል። መድኃኒቶችን ወስዳለሁ ይላል። ከዛ እሺ በቃ ከዛ 6 ወር ሲሆን እሺ በቃ የፍቅር ጥያቄን እቀበለዋለሁ። ያው አንቺ እኮ ብትረጂኝ ያገግማለሁ። ኬሞቴራፒ የጭንቅላት እጢ የሚባለው ነገር የማስበው ነገር ጋር የምጨነቀው ነገር ጋር የተያያዘ ነው። ምን አለ ብትረጂኝ ምናምን ይለኛል ማለት ነው። ኦኬ ከዛ ኑሮ ጀመርን። እንዲሁ እያለ ኑሮ ጀመረን። ሌሎች ኢትዮጵያኖች አሉ። ኑሮ ጀመረን ስትይ ማለት ያው እኔ እህቴና ወንድሜ ጋር ነው የምኖረው። ግን ያው የፍቅር ጥያቄውን ተቀበልኩት። ዛሬ ነገር እንጋባለን ይለኛል ማለት ነው እሱ። ከዛ ምን አለ እኔ የፖለቲካ ባክግራውንድ አለኝ ማለት ነው። እንዴት አይነት የትግራይ የጀኔራል ልጅ ነኝና ኢትዮጵያ መግባት አልችልም አለ። ቤተሰብ ጋር መሄድ አለብን እና የምንጋባ ከሆነ ፕሮግራማችን ቤተሰብ ጋር አድርገን ነው መመለስ ያለብን ስለው ማለት ነው። እኔ ፖለቲካል ባክግራውንድ ስላለኝ ኢትዮጵያ መግባት አልችልም አለኝ ማለት ነው። ለምን ስለው እንዲህ ነው እና ያው መሄድ አልችልም። ኦኬ ከዛ ምን ይሻላል ታዲያ? ያው ነገሮች እስከሚስተካከሉ ድረስ ሰብር አድርገን ወደ አሜሪካ አብረን እንሄዳለን። ከዛ ሰርጋችን አሜሪካ እናደርጋለን አለኝ ማለት ነው። ከዛ እንደዚህ እያለ 1-2 እያለ በዙሪያው ያሉ ሰዎችን በስልክ አገናኘኝ። እናቱ፣ ወንድሙ፣ ሳውዝ ሱዳን ደግሞ ቢዝነሱን የሚከታተሉ ሰዎች ጭምር ማለት ነው። ሳውዝ ሱዳን ቢዝነስ አለው እንዴ? ሳውዝ ሱዳን ኮንስትራክሽን ካምፓኒ አለኝ። እኔ በአይንሽ አላየሽም? አለኝ ግን ብሎሻል? አለኝ ግን ብሎኛል። ኦኬ ሰርጋችሁ ኢትዮጵያ ሳይሆን አሜሪካ ሊካሄድ ነው? አዎ ሰርጋችን በአሜሪካ ሆነ ማለት ነው። አድላችሁ እናታችሁ። እሺ ነው። እሺ ከዛ እንደዚህ እያለኝ እያለ እናቱ በጎን ታወራኛለች። ወንድም ነኝ ብሎ እንትና ያወራኛል ምናምን በዚህ ቀን መድኃኒት አለው ምናምን ብቻ በብዙ በኩል ሰዎች ጋር አወራለሁኝ። እሱን የሚመለከቱ ሰዎች ጋር ማለት ነው። ቢዝነስ ግሩፖች ተባሉ ገባሁኝና እንደዚህ በዚህ ሰዓት ሲሚንቶ አልቋል ይሉኛል። በዚህ ሰዓት የሰራተኞች ደሞዝ ይሄን ያህል ስለጎደለ ላኪልን ይሉኛል። ከዛ እሱ ደግሞ ስለሚጨነቅ እባክሽ እንዳትነግሪው ይሉኛል አንዳንዴ ማለት ነው። $800 ላኪልን ግን ስለሚጨንቀው እባክሽ ወንድሜን አትንገሪው እኔ መልስልሻለሁ ምናምን ይሉኛል ማለት ነው። ኦኬ ብቻ እኔ ስዊዳን ሌላው ነገር ወደኋላ ቀር ነው።
ያን $800 ልክላቸዋለን። እንደዚህ በቃ የሆነ ነገር ብቻ ብዙ የተከበበ ዙሪያ አጥር የሆነ ነገር ውስጥ ገባሁኝ ማለት ነው። እንደዚህ እያለ ከተዋወቅን ሌሎች ኢትዮጵያኖች አሉ እዚህ የሚኖሩ ሙስሊሞች ናቸው። በረመዳን የፍጣረኝ ጋ ነው እና እዚህ ነው የምናፈጥረው። ሬስቶራንትን ስለሆነ ይመቻል። የባለፈው የአመቱ ረመዳን ማለት ነው። እናንተ ልጆች ሙስሊሞች ናችሁ፣ ለምንድን ነው ትዳራችሁ ወደኋላ የምታረጉት? ለምንድን ነው ኒካችሁ ወደኋላ የምታረጉት? ተጋቡና አስደስቱን፣ እኛም ሰርግ እንብላ ሲሉ እናቴ እዚህ ሀገር መምጣት አለባት አለሽ። አሜሪካኑ አሁን ከዛሬ ነገ እየተባለ የአሜሪካ ፕሮሰስ እያለቀልን አይደለም። የእሷ መዲና አህመድ ስለሚል ስሟ የሙስሊም ስም ስለተሸከመ በቃ ፕሮሰሱ እያለቀልኝ አይደለም። እናቴ ወደዚህ ሀገር እንድትመጣና እዚህ እሷ ከመጣች በኋላ ነው ኒካ ማሰር የምችለው። እኔ ከሞት ተርፌ እናቴ በሌለችበት ማግባት አልፈልግም አለ ማለት ነው። እሺ ከዛ እናቴ የዛሬ ወር ትመጣለች ተባለ። እናትየዋ እሺ ተባለ። ስንጠብቅ ወር ደረሰ። ወር አልመጣችም። ለምንድን ነው ሲባል የትግራይ ጀነራል ሚስት ስለነበረች አሁንም የፖለቲካል ጉዳይ ስላለባት ፓስፖርቷን ልታሳድስ ስታስገባው አልሰጣት አሉ ተባለ። እንግዲህ እና ታዲያ እስኪ ትንሽ እንጠብቅ አሁንም አንድ ወር ምናምን ሲባል ብቻ አመት ከ6 ወር ሆነን እንደዚህ እያለ ማለት ነው እየተንዛዛ ነገሩ። ከዛ ወደኋላ ብዙ ነገሮችን ሳስባቸው የቆንኩበት ነገር መሰረት የለውም። በቃ ብዙ ነገሮች አመት ከ6 ወር ከቆዩ በኋላ በቃ ጥያቄ እየሆኑብኝ ሲመጡ አሁንም እነዚህ ወንድሞችን ሰበሰብኩና እዚህ ያሉ ኢትዮጵያውያኖችን እንግዲህ እንዲህ እያለ ነው፣ ህይወቱ በአደጋ ውስጥ ነው። ከዚህ በኋላ ባለው በጤና ሁኔታ ተጠያቂ አይደለሁም ብዬ ተለያየን ማለት ነው። ማለት ከዚህ በኋላ የአመት ከ6 ወር ስልሽ 6ቱን ወር አንድ ኮምፓውንድ ውስጥ ነው የምንኖረው። እህቴም ወንድሜም እሱም ሌሎችም 2 ሰራተኞች ኢትዮጵያኖች አሉና በአንድ ኮምፓውንድ ውስጥ ነው የምንኖረው 6ቱን ወር በኋላ ላይ ያለውን ማለት ነው። ከዛ በኋላ ግን ነገሮቹ መቅጣጫቸው እያማረኝ ሳይመጣ ሲቀር አይ ከዚህ በኋላ ያለውን ኃላፊነቱን እኔ አልወስድም፣ እኔም እንዲህ ያለ ነገር ስላለ ከዚህ በኋላ ባለው ነገር እናንተን አሳውቃችሁ ያው ከህይወቴ እንዲወጣ ፈልጋለሁ ብዬ ወጣሁኝ። እኔ በወጣሁኝ 5 ቀን 8 ቀን ሳይሆነው ሰውየው ከሀገር ወጣ። የት እንደሄደ አይታወቅም። በላሽ ግን ከ$800 ውጭ ብር ስጠሪ አልሰማሁም። አይ ብሩ በጣም ብዙ ገንዘብ ነው እንትን የገባብኝ በእንትንም እያለ ማለት ነው። ብቻ ግን ከዛ በኋላ ይወጣል። መቼም በጣም ሀብታም ሆነሽ ብርሽን መደመር እስከሚያቀጥሽ አልደረሽም። በስደት ላይ ሬስቶራንት አለሽ እንጂ ይናል ሚሊዮነር አይደለሽም። ስለዚህ ስንት ብር እንደበላሽ አታውቂም። ስንት ብር? አይ የብር አማውንቱ መናገር ስለማልፈልግ ነው፣ ምንም ስለማይጠቅመኝ። ታውቂዋለሽ ምናምን አንቺ አውቀዋለሁ፣ ግን ያው ምንም ስለማይጠቅመኝ እዚህ ጋር ባወራው ምንም ጥቅም የለውም። እንደዛ ሆነ። እኔም አልሐምዱሊላህ አሁንም አለሁኝ እልሻለሁ። ቁጭ ብያለሁ። ሬስቶራንት ደህና እየሄደ ነው። ይሄው ነው። በእውነት በጣም ትልቅ ድራማን የሰራብሽ ሰውየው እና ስደት ላይ ስንገናኝ ባጭሩ አስተማሪ ላይሆን ይችላል፣ ግን አስተማሪ ሊሆን ይችላል። እዝነት ብቻ አስተማሪ መዲና ከዚህ በላይ አስተማሪ ምን አለ ማሪ? ሴቶቹ ተምረው ወንድ ልጅ ምንም ቢላቸው ፓራላይዝ ሆንኩ ባንቺ ፍቅር ስትሮክ መታኝ እንትን ሆንኩኝ ቢላቸው እንዳያምኑ መማሪያ ነው። እኔ ገና መጀመሪያ እኔ የስራ ሰው ነኝ። እንግዲህ የሬስቶራንት ባለቤት ለመሆን በጣም ጠንካራ መሆን ያስፈልጋል። ሩጫ ነው። በተለይ እዚህ ሀገር ቡዬ የሌባ ሀገር ነው። በጣም ሌባ አለ ወላሂ። 24 ሰዓት አይኔን ከፍቼ ሽንኩርትና ቲማቲም ቆጥሬ ነው በቀን። ኬክ ቤትም ዳቦ ቤት ኬክ ቤት በሙሉ ነው ያለው እና ሙሉ ነገሮቹ ቁጥጥር በጣም 24 ሰዓት መቆም አለብሽ። ታዲያ ይህን ሁሉ ድካም 24 ሰዓት ሰርተሽ የምተኛትን ሰዓት በዛ ላይ እሱ ልብሽን እየጠባ በስልክ በእናትህ እኔ የስራ ሰው ነኝ ወሬ አታውራልኝ። በቃ እኔ ፓራላይዝ ከሆነ
ከባድ ነው በጣም እንዲ እኔ ገና ፓራላይዝ ነኝ ሲል እኔ ከህይወት ያወጣው ነበር። ገባሽ? ፓራላይዝ ሆንኩኝ በአንቺ ፍቅር፣ አንቺ ስላላወራሽኝ ፓራላይዝ ሆንኩኝ ሲለኝ ጥርቅም ነበር ማድረገው ከህይወት ሲጀመር ህይወቴ ውስጥ አልነበረም እኔ እሺ ባላልኩትም ፍቅረኛዬም አይደለም በዛ ሰዓት። እኔ ግን አገባቢ ላይ ይሄ ኬሞቴራፒ የሚባል ነገር ትሪትመንት እና ሰዎች ትኩረት ሲሰጡት ይድናል ስለተባለ ምን አለ በህይወቴ አንድ ሰው በእኔ ምክንያት ድን ነው። ከዛ በኋላ ደግሞ ህይወትሽ ላይ አንድ እኔ በሪሃቢሊቴሽን ላይ የተመሰረተ ፋውንዴሽን በአንቺ ምክንያት አንድ ሰው የሚድነው አንቺ ሪሃቢሊቴሽን ሴንተር ነሽ። ይኸው ሪሃቢሊቴሽን ሴንተር ደግሰው የሚባል እዛ ትልኪው ነበረ ሰው ሀገር እንዴ አንቺ ነርስ ነሽ፣ አንቺ ዶክተር ነሽ። የታመመ ዶክተር ጋር ሂድ። እኔ ዶክተር አይደለሁም የእሱን እንትን እማድ ነው። እሱ የአሁኗ መዲና እንደዛ ነኝ። አሁን የአሁኗ መዲና የታመመ ሰው ይመጣበት እኔ ዶክተር አይደለሁም እንደምን እርግጠኛ ነኝ። ያኔ ግን ይቻል ነበርኩም። ይገርምሻል። እኔ አሞኛል ካልሽኝ ርቦኛል ካልሽኝ ርቦኛል ነው ምንም ማለት ማንንም ሰው አላምንም። ሰው እንጃ። በተለይ ደግሞ ይሄ በጣም የተጋነነ ቃላቶችን የሚጠቀም ሰው ገባሽ? በጣም በፍቅርሽ ታሳዝኝኛለሽ የሚል ሰው እኔ እኮ ሀቡዬ ምን የማያሳዝንም እኮ ይገርምሻል። ቁጭ ብዬ ካውንተር ላይ ብር ስቀበል የምውል ሰው ነኝ። ግን በጣም ታሳዝኝኛለሽ ይለኛል ቁጭ ብሎ። እኔ እንዴት እንደሆነ አላውቅም። ነው እኮ ማሳዝን ሰርቼ እየበላ ያለው ሰው ነኝ። ምን ነው የሚያሳዝነው አትይው? አሁንማ ግን ያኔ ማለት አልችልም። በቃ እየታየው ነው የሚመስለኝ የሆነ ነገር። በጣም ታሳዝኛለሽ ይለኛል። ገባሽ መሰለሽ? ታሳዝኛለሽ ያለው ሊሰራሽ ያሰበውን ስለሚያውቅ ነው ብር ስለሚያውቅ ለዛ ነው ያሳዘንሽው። ለዛ ነው ታሳዝኛለሽ ሲልሽ የነበረው። ገባሽ? እኔ አቡዬ የአንቺ ብልጠት ትንሿ ኑራይ ቢሆን ግን አሁን እኔ ወላሂ እኔ አሁን ኤግዛክትሊ እንዳንቺ ነው አመለካከቴ። ብዙ ነገር እከተልሻለሁ እና ደግሞ ህይወትም አንድ ጊዜ በዶማ ከመታች በኋላ አሁን በጣም አደገኛ ሴት ነኝ። ግን በፊት በቃ ራቤ ካልሽኝ ይርቦሻል፣ ጠማኝ ካልሽኝ ጠምቶሻል። ምንም ወደ ጎን ማሰብ አልችልም። ጀስት በቃ ፓራላይዝ ነው። መዲና እኔ እሰጣለሁ መስጠት ለምፈልገው ሰው ላዘንኩለት ሰው። ማንም ሰው ግን ብልጥ ሆኖ መጥቶ አታለኝም። ከሱ ይባስኩ ነኝ። ገባሽ? ምስጥ ነኝ ካለ ከሱ ይባስኩ ምስጥ ነኝ። ቆቅ ነኝ ካለ ከሱ ይባስኩ ቆቅ ሆኜ ነው የምጠብቀው። ግን ላሳዘነኝ ሰው ግን ከልቤ ምንንም ገባሽ? የሰው ልጅ የእውነተኛ ሰው ሲሆንና የእውነት ስታዝኝለት ምኑንም ተጫሽ። ብልጥ ለመሆን ሲሞክር ግን ነገር መጥቶ የሆነ ምክንያት ያቀርብልኛል። መጥቶ ታይዤ ነው ታስሬ ነው እንዲሆኜ ነው የሆነ ነገር ይለኛል ብሎ የሆነ ፓርትሽ እየጠበቀው ነው። ገባሽ? እንደ ህይወቴ አካል በፍጹም አልቀበለውም። ሞቼ ተመልሼ ነው ቢለኝም በሱ አይደለም እንጃኔ ውስጥ በሱ ሳይሆን ግን ምን ይላል መሰለሽ እዚህ ሀገር አሁን እዚህ ሀገር ሲኖር ዋግነር የሚባሉ የሴኩሪቲ አካላት አሉ እዚህ ሀገር ማለት ነው። ሶ እነሱ ጋር ራሽያ ሀገር ሄጄ 2 ዓመት ውትድርና ተመሬ ስለነበረ እዚህ የምሰራው እነሱ ጋር ነው ይለኛል። ሶ የዋግነር መሪ ነው የተባለ አንድ ጀነራል በራሽኛ ቋንቋ ያወራኛል። ብዙ ጊዜ የጤና ሂደቱን ምናምኑ ለሕክምና ገንዘብ ሲያስፈልግ ትንሽ ደጉሚው ምናምን እያለ በራሽኛ ይጽፍልኛል። እኔ ያን ራሽኛ እና ሙሉ በሙሉ ሌባ ናቸው። እናት የተባለችው የለችም። ሁሉም አመት ከ6 ወር ሙሉ የሚከታተለኝ ህዝብ በሙሉ የሚጽፍልኝ በጽሁፍ ነበር። ይሄን ታምኘኛለሽ? በግ ነው የምትይኝ ሌላ ምን ትይኛለሽ? አመር ናቸው። ቆይ እኔ የምልሽ በሽታውም እኮ ውሸት ነው እንደዛ ከሆነ አሉኝ። እኔ እንደዛ ማለት አፌ ሞልቼ አልችልም። ምክንያቱም አንድ ጊዜ እኔ ጭንቅላቴ ነደደብኝ። ሲል የማዝነውን ሀዘን ሀቡዬ እኔ በምን ብር አሁን ገንዘብ ምን ያህል ወሰደብሽ? በጣም የምጠላው ጥያቄ ነው። ገንዘቡ አይደለም እኔ የሚገርመኝ ለምን ራሴ ውስጥ ተቃጠለብኝ የሚልሽ የሆነ እኔ ካንሰር በጣም እፈራለሁ እና ራሴ ውስጥ እሳት ነደደ ሲለኝ በጣም ነው ውስጥ እንትን የሚለኝ ማለት ነው። ድራማ እየሰራብሽ ነበርኩ። ድራማ እሳት ውስጥ ገንዘብ ነበር እየነደደኝ ነበር። ያስጨንቅሻል። አንቺ ሞኝት ደግሞ በዚህ ጋር እናቱ ናት እያልሽ የምታወሪያት በዚህ ጋር ዶክተር በዚህ ጋር ጓደኛው በዚህ ጋር $800 ላኪ ግን እንዳትነግሪው እሱ ስለሚያመው
ለድርጅት ተፈልጉ እያሉ እነሱ ራሱ የተደራጁ እስካመሮች ናቸው። ገባሽ? እና እንደዛው በነገራችን ላይ የሰው ልጅ አደገኛ ነው ሀቡዬ። እኔ የሰው ልጅ ግን እዚህ ደረጃ ይደርሳል የሚል እኔ ከዚህ በኋላም ሰው ክፉ ነው አልልም። በእርግጥ ሰው በጣም መልካምም ነገር ነው መጥፎም ነገር ነው እና ግን በተለይ በሰው ሀገር ስትሆኑ ማን ወደ ህይወታችሁ እንደመጣ በጣም መጠንቀቅ አለባችሁ ባይነኝ እንደ አንድ ሴት ነኝ። አዳማ ፋሽን ቦንዳ አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ነቅተሽ ፕራይቬት የሚለው የበራውን ስታጠፊ የዛን ያስገባሻለሁ። መዲናዬ እንኳን አንቺ በሰላም ወጣሽ ከዚህ ውስጥ። እንኳን አንቺ ምንም አልሆንሽ። እንኳን አንቺ አካልሽ አልጎደለ። ጦስሽ ጠንቡሳስሽን ይውሰድ። ገንዘብ ነው የተበላሽው። ለሌሎች እህቶች ግን መማሪያ ነው። ሰውን አትመኑ። እንደገና ደግሞ በቴክስት በጣም እኔ ይኸውልሽ በቴክስት የሚያወራኝ ሰው በጣም እንደምጠራጠር ታውቂያለሽ። በምንም አይነት ጉዳይ ለምንድን ነው እኔ በቮይስ እያወራቸው በቴክስት የምታውሩኝ እላለሁ። ሴትም የሆነ ወንድ ሌባ በርባሪ የሆነ ሰው ነው ቮይስ ማድረግ የሚፈራው፣ ድምጻቸው እንዳይያዝባቸው በቴክስት የሚያወሩት። ሀቡዬ ግን ደግሞ ኮመንት እያነበብሽ እያልሽ ነው እንጂ መዱ የምትባል ልጅ የባለፈው ልጅ እንዳይሆን ሀቡ ትላለች። ልጅ እኔ እንጃ በደረጃ ላይ አይ በኋላ ደግሞ ይሄ ነገር እነዚህ ተደራጆች ካሜሮች ስለሚሆኑ አንቺ ፎቶ ካወጣሽ ቢያስገድልሽስ? ታሪኩን ሰምተው ከተማሩ ይማሩ። ታያቸው። ለሰው ብለሽ አንቺ መስዋዕት መሆን የለብሽም። እነዚህ ማፊያም ሊሆኑ ይችላሉ። ገባሽ? ስለዚህ በጣም ከባድ ነው። ሌላ ዜጋ ብቻ ይመስለን ነበር እንደዚህ አይነት እስካም የሚያደርጉት። ኢትዮጵያውያንም ሀበሾችም ጀምረዋል። እና ሴቶች ተጠንቀቁ። እኔ አሁን ታሪክ መናገር ተብሎ ስገባ ብዙ ነገሩ አሁን ሀፌ ላይ አይመጣም እንጂ ብነግርሽ በቃ ተነግሮማ ያልቅ ነገር ነው። የሚሰጥሽ ተስፋ በዙሪያው ላሉ ሰዎች ተስፋ ሰጥቶ ብር ተበድሮ ነው የሄደው። ሲሄድ ባልሽ የት አለ? ባለቤትሽ የወሰደው ገንዘብ እንዳለ ሰው ማለት ነው። መጥቶ እኔ ጋር ሰው ዳልከፊ ነው። ኧረ እኔ ምን አገባኝ? ኦፊሻሊ እኮ ባሌ አይደለም። ስለዚህ ግን ሙሉ በሙሉ ሰውን ሚስቴ ናት ብሎ አዳርሷል። አንቺ ለምን ስምት ያልሽ ታዲያ? ዛኔ ሬስቶራንቶች ለሚመጡ ከስተመሮች ሚስቴ ናት ያለሽ የዛኔ ለጭንቅላቱ እፈራለሁ። ምንም ቢል ችግር የለውም ይለፍ ነው ምለው። እሱ ብቻ ይዳን ነው ምለው። ኧረ እንደዚህ ብሎ ነገር የለም። ይሄ ግድ የለሽነት ነው እንዴ? ባሌ ያልሆነ ሰው ከስተመሮቼ ሊበሉ የመጡ ከስተመሮቼ ባለቤት እያለ ሲያስተዋውቀኝ ኖላለን ከውሰት ጋር አልተባበርም። የአበሻ ሚውት አድርጊ እንጂ ማሬ። እኔ ኖላለው ለመሰለሽ እነሱ እኔን አምነው ነገ ሄዶ እኔ ሳላቅ ብር ሲበደራቸው የኔ የረጅም ጊዜ ከስተመሮቼ ከሆኑ እኔን አክብረው ነው የሚሰጡት። ገባሽ? አሁን ስጠይቃቸው እኛ አንቺን ብለን ነው እንጂ ነው የሚሉት። እኔን አምነው ነው እሱን የሚያምኑት። በእኔ ላይ ሄደው ነው የሚያውቁት እንዳሉ ማለት ነው። እዛው ፊት ለፊታቸው ምን አስቸኮለ? ሳንጋባ ለምን ሚስቴ ናት ትላለህ? ስንጋባ ይደርሳል እላለሁ። ገባሽ? ለምን ይዋሻል? ትንሽም ነገር ቢሆን አንድ ሰው የሚዋሽ ከሆነ ከውሸቱ ጀርባ የሆነ ነገር አለ። ሰው ያለ ምክንያት እኮ አይዋሽም። ሰው ያለ ምክንያት ለምን ይዋሻል? አንድ ሰው ስሙን ዋሽቶ ከተናገረ በእኔ ፊት የሆነ ቦታ ስንሄድ ከዛ ምክንያት ከዋሸበት ምክንያት ጀርባ የሆነ ነገር አለ። ማጥናት እጀምራለሁ። ለመጀመሪያ ጊዜ ሲዋሽ መጠራጠር መጀመር አለብን። ለምን ይዋሻል? ገባሽ? ሊደብቅ የፈለገው ነገር እና አሁንም ቁጭ ታስቢ። ምናልባት ባሳለፋችሁት ጊዜ ነገሮችን ብዙ ቦታ ላይ ዋሽቶ ሊሆን ይችላል። አሁንማ እንደዛ እኮ ነው። ብዙ ነገሮች እንደገና ወደኋላ ስታስቢ ያው በዛ ሰዓት ግን አይታየኝም። ስንት ጊዜ ነው የቆያችሁት? 1 አመት 6 ወሩን ፍቅር ውስጥ አልነበርንም። አመት ከ6 ወር መሀል አንዱን አመት አብረን የቆየ ነው። 6 ወር ደግሞ በአንድ ቦታ ነው የኖርነው፣ አንድ ቤት አንድ ግቢ ውስጥ። ኒካ አላሰራችሁማ? ኒካ አላሰርንም። አሁንም ዛሬ ነገ፣ አሁንም ዛሬ ነገ፣ አሁንም ዛሬ ነገ እየተባለ እሱ ነው ሲጀምር በቃ መጨረሻ እኔ አፍንጫዬ ላይ እየደረሰብኝ ማለት ነው። እንኳንም ኒካ ሳታስሩ ጠፋ። እንኳንም በገንዘብ አበቃ። እንኳንም ህይወትሽ አልተጎዳ፣ አካልሽ አልጎደለ። የሰው ልጅ በህይወት ለገንዘብን ሰርቶ ያገኘዋል። እንኳን አንቺ ደህና ሆንሽ እና ይህንን አስተማሪ ታሪክ ስላካፈልሽን እናመሰግናለን። ሴቶች ተጠንቀቁ። እኔስ አንዴ አግብቼ ተገላግያለሁ፣ ተመስገን አምላኬ። ያላገባችሁ ሴቶች ለትዳር ብላችሁ እንዳትሸወዱ ተጠንቀቁ፣ ተጠንቀቁ። ማንንም አትመኑ። በጣም ብዙ ድራማዎች አሉ እና ቢ ኬርፉል ጋይስ። እሺ፣ ሴት ጓደኛንም ተጠንቀቁ። አንዳንዴ በወንድ ብቻ አይመጣም። ሴት ልኮ በሴት ተጠግታ ወጥታ እዛ ውስጥ ልትከታችሁ ትችላለች። ስለዚህ ሁልጊዜም ጥንቃቄ አድርጉ። ጀርባችሁ በደንብ የሚጠጋችሁ ሰው ሴት ጓደኛም ቦይፍሬንድም
የሚጠጋችሁን ምን ፈልጎ ነው ይሄ ሰው ከኔ ብላችሁ ተጠንቀቁ። ገንዘብ ሰርተን እናመጣዋለን። ያ ሰው መጥቶ ፊትሽ ላይ አሲድ ደፍቶ ሊሄድ ይችላል። ገባሽ? የሚፈልገውን ነገር ከአንቺ ጊዜውን አባክኖ ሳያገኝ ሲቀር ሊበቀልሽ አሲድ ደፍቶብሽ ሊሄድ ይችላል። ዘላለም ጤናሽን ሊያሳጣሽ፣ አካልሽን ሊያጎልሽ፣ ሊገልሽም ይችላል። ስለዚህ ሁልጊዜ የምትተዋወቁትን ሰዎች ተጠንቀቁ። ዝም ብላችሁ እንደ ከብት እንደ ጅብ ሰው አትመኑ። ይህ በጣም ለትዳር ከመጓጓታችሁ የተነሳ ነው። ማግባት ግዴታ አይደለም። ፈጣሪ ከጻፈው አገባለሁ፣ ካልጻፈው ፈጣሪ ሁሌም ትክክል ነው። እሱ ሁሌ አይሳሳትም። የህይወት ግዴታ አንዲት ሴት ስኬታማ ለመባል ማግባት መውለድ የለባትም። ደስተኛ የሆነ ሁሉ ስኬታማ ነው። ደስተኛ ሆኖ የሚኖር ብቸኝነቱን የወደደ ደስተኛ የሆነ። ስለዚህ እባካችሁ በደንብ አስተውሉ፣ ጭንቅላታችሁን ተጠቀሙበት። እሺ እህቶቼ፣ ቴንኪው። ሰኪና ምን ፈልገሽ ነው ማሪ ፍላወር ምትልኪው? አንድ ቁጥር ትጽፊያለሽ ከቅድም ጀምሮ። ምንድን ነው ተናገሪ። የገንዘብ እርዳታ አይደለም ካልሽ ነው ማስገባሽ።